በሰሜናዊ ጅቡቲ የባህር ዳርቻ ፍልሰተኞችን ያሳፈረች ጀልባ ማክሰኞ ዕለት ተገልብጣ የ9 ሰዎች ሕይወት ማለፉን ዓለም አቀፍ የፍልሰት ድርጅት አስታወቀ። ድርጅቱ 45 ሰዎች እስካሁን የደረሱበት እንዳልታወቀም ገልጿል። ጀልባዋ አደጋው በደረሰበት ወቅት 320 ተሳፋሪዎችን አሳፍራ ነበር ተባለው። ሆኖም ጀልባዋ በወቅቱ ከየት ወዴት እየተጓዘች እንደነበር ድርጅቱ አልገለጸም። ኢትዮጵያውያንና ኤርትራውያን ስደተኞች ወደ የመንና ሳውዲ አረቢያ በጀልባ የሚሻገሩት በጅቡቲ በኩል በሰው አዘዋዋሪዎች እገዛ ሲሆን ባለፉት ዓመታት በዚሁ መስመር በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞች ሕይወት አልፈዋል። ተጽዕኖ ፈጣሪዎችን በመጠቀም ከ600 ሚሊዮን ብር በላይ በማታለል የሰበሰበው የፊንቴክ ኢንቨስትመንት ስራ አስኪያጅ ክስ ተመሰረተበት። በኤሌክትሪክ ተሽከርካሪዎች ሽያጭ ስም ዘመናዊ ታክሲዎችን በዱቤ እናቀርባለን በሚሉ አማላይ ማስታወቂያዎች ከ600 ሚሊዮን ብር በላይ ከዜጎች የሰበሰበው የፊንቴክ ኢንቨስትመንት ስራ አስኪያጅ ዳንኤል ዮሐንስ ክስ ተመሰረተበት። ተከሳሹ በ1996 የወጣውን የወንጀል ሕግና የኮምፒውተር ወንጀል አዋጅን በመተላለፍ ኮምፒውተርንና ማህበራዊ ሚዲያን በመጠቀም አሳሳች መረጃዎችን በማሰራጨት እና ተበዳዮችን በማታለል ወንጀል ተጠርጥሮ የፌዴራል አቃቤ ሕግ 19 ተደራራቢ ክሶችን መስርቷል። አቃቤ ሕግ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ባቀረበው የክስ ዝርዝር መሰረት ተከሳሹ በ2013 ሄሎ ታክሲና ሄሎ መኪና የተባሉ ድርጅቶችን ካቋቋመ በኋላ የትራንስፖርት ችግርን ለመፍታት ዘመናዊ መኪናዎችን በዱቤ እናቀርባለን የሚል የሐሰት መረጃ አሰራጭተዋል። በዚህም ከ5000 በላይ ግለሰቦች ለመመዝገቢያና ለቅድመ ክፍያ እስከ 247,500 ብር እንዲከፍሉ ካደረገ በኋላ የመኪናዎቹን የሞተርና የሻንሲ ቁጥር በማሳየት ውል አሳስሮ ድርጅቱን ዘግቶ መሰወሩ በክሱ መገለጹን ኤፍኤምሲ ዘግቧል። የስልጣን ጊዜው ሊጠናቀቅ 2 ሳምንታት የቀሩት የትግራይ ጊዜያዊ አስተዳደርን ለመተካት 5 የትግራይ የፖለቲካ ፓርቲዎች እንዲሁም የትጥቅ ትግል የጀመሩ አማጽያንና የቀድሞ የመከላከያ ወታደራዊ መኮንኖች የታቀፉበት አዲስ ምክር ቤት በቀጣዮቹ ቀናት ምስረታውን ይፋ እንደሚያደርግ ዋዜማ ሰምታለች። ስብስቡ በአሁኑ ወቅት ስምረት፣ ባይቶና፣ አረና ትግራይ፣ ትንሣኤ ሰባ እንደርታና ቃንጪ ሐቂ የተባሉት 5 የፖለቲካ ፓርቲዎች ያካተተ መሆኑ ተሰምተዋል። አማጺው ሀራ መሬት የስብስቡ ወታደራዊ ክንፍ እንዲሆን ከስምምነት እንደተደረሰ ለማወቅ ተችሏል። ስብስቡ ፖለቲካና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትና ስርዓቱን ማስወገድ ዋነኛው ዓላማ ማድረጉን ምንጮች ገልጸዋል። ስብስቡ ከፌዴራል መንግስቱ የሚደረግለት ድጋፍ ይኖር እንደሆነ ለቀረበላቸው ጥያቄ ምላሽ ከመስጠት ተቆጥበዋል። አገራዊ ምክክር ኮሚሽን አዲስ አበባ ውስጥ ከሚኖሩ የትግራይ ተወላጆች ጋር በቀጣዩ ሳምንት አጀንዳ ሊያሰባስብ መሆኑን አስታውቋል። ኮሚሽኑ በአጀንዳ ማሰባሰቢያ መድረኩ ላይ ምሁራን፣ የፖለቲካ ፓርቲዎችና የሲቪክ ማህበረሰብ ድርጅቶች ተወካዮችን ጨምሮ 400 ያህል የትግራይ ተወላጆች ይሳተፋሉ ተብሎ እንደሚጠበቅ ኮሚሽነር ፕሮፌሰር መስፍን አራያ በሰጡት መግለጫ ላይ ገልጸዋል። የመድረኩ ተሳታፊዎች በአገር አቀፉ የምክክር ጉባኤ ላይ ትግራይን የሚወክሉ ተወካዮች ይመርጣሉ ተብሏል። በትግራይ አጀንዳ የማሰባሰቡን ሂደት ትግራይ ውስጥ ለማካሄድ የተደረገው ጥረት የክልሉ ጊዜያዊ አስተዳደርና ህወሓት ተባባሪ ባለመሆናቸው ሳይሳካ መቅረቱን ተናግረዋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የባሪያ ንግድ በሰብአዊነት ላይ የተፈጸመ ከባድ ወንጀል ተብሎ እንዲፈረጅ ጋና ያቀረበችውን የውሳኔ ሀሳብ በአብላጫ ድምፅ አጸደቀ። ህጉ በባሪያ ንግድ የተሳተፉ ሀገራት ካሳ እንዲከፍሉ ጭምር መንገድ የሚከፍት ነው ተብሏል። የውሳኔ ሀሳቡን በመደገፍ 123 ሀገራት ድምፅ የሰጡ ሲሆን አሜሪካና እስራኤልን ጨምሮ 3 ሀገራት ተቃውመውታል። ብሪታንያና በርካታ የአውሮፓ ህብረት ሀገራትን ጨምሮ 52 ሀገራት ድምፀ ተአቅቦ አድርገዋል። አሜሪካና የአውሮፓ ሀገራት ህጉን የተቃወሙት በሰብአዊነት ላይ የሚፈጸሙ ወንጀሎች ደረጃ እንዲወጣላቸው ያደርጋል፣ እንዲሁም በጥንት ጊዜ ለተፈጸመ ወንጀል አገራት አሁን ተጠያቂ መሆን የለባቸውም በማለት ነው። ጋና የውሳኔ ሀሳቡን ያቀረበችው የባሪያ ንግድ ተጽዕኖዎች አሁንም ድረስ ቀጥለዋል በማለት ነው። ደቡብ አፍሪካ ፈረንሳይ የሚካሄደውን የቡድን 7 ጉባኤ ላይ በአሜሪካ ግፊት እንዳትሳተፍ መከልከሏን ገለጸች። በግንቦት 2018 በፈረንሳይ ኤቪያን ከተማ በሚካሄደው የቡድን 7 አባል ሀገራት ጉባኤ ላይ የደቡብ አፍሪካው ፕሬዝዳንት እንዳይሳተፉ አሜሪካ በፈረንሳይ ላይ ጫና ማሳደሯን የደቡብ አፍሪካ ፕሬዝዳንት ጽህፈት ቤት ሐሙስ ዕለት ገለጸ። ውሳኔውም በአሜሪካና ደቡብ አፍሪካ መካከል ለወራት የዘለቀውና እየተሻከረ የመጣው ግንኙነት ውጤት ነው ተብሏል። ለግንኙነቱ መበላሸት ደቡብ አፍሪካ በአሜሪካ ወዳጅ በሆነችው እስራኤል
ላይ የመሰረተችው የዘር ማጥፋት ክስና ፕሬዝዳንት ዶናልድ ትራምፕ ነጭ አፍሪካውያን ወይም አፍሪካነርስ እየተሰደዱ ነው በማለት የሚያቀርቡት አወዛጋቢ መከራከሪያ ዋነኛው ምክንያቶች ናቸው። የፕሬዝዳንቱ ቃል አቀባይ ቪንሰንት ማግዌን ለኤኤፍፒ እንደተናገሩት በተደረገው ተከታታይ ጫና ምክንያት ፈረንሳይ ለደቡብ አፍሪካ ያቀረበችውን የጂ7 ጉባኤ ግብዣ ለመሰረዝ ተገዳለች። ደቡብ አፍሪካ ከተጋበዘች አሜሪካውያን ጉባኤውን እንደሚያቋርጡ ማስፈራሪያ ተሰጥቷል የሚል መረጃ ደርሶናል ብለዋል። አክለውም ስለዚህ ደቡብ አፍሪካ በዚህ የጂ7 ስብሰባ ላይ እንደማትሳተፍም ገልጸዋል። ፕሬዚዳንት ትራምፕ ከደቡብ አፍሪካ መንግስት ጋር በተደጋጋሚ የቃላት ንትርክ ውስጥ የገቡ ሲሆን በሀገሪቱ የውጭ ምርቶች ላይ ከፍተኛ የታሪፍ ጭማሪ ማድረጋቸው ፕሬዚዳንት ራማፎሳን በኦቫል ኦፊስ ውስጥ በነጮች ላይ የዘር ማጥፋት እየተፈጸመ ነው የሚል መረጃ በሌለው ክስ መውቀሳቸውና ባለፈው ጥቅምት 2017 በጆሃንስበርግ የተካሄደውን የቡድን 20 ወይም G20 ጉባኤ ማቋረጣቸው ይታወሳል።